ከደቀ መዛሙርቱ መካከል ሁለቱ ተከተሉት የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል። ዮሐንስ ወንጌልና አንደኛ ዮሐንስ የሚዛመዱበትን ነገር በጥቂቱ ለመነጋገር ሞክረናል እንደ መግቢያ። ሁለተኛው ደግሞ ሐዋርያው ዮሐንስ በሕይወቱና በአኗኗሩ የነካቸው ሰዎች ብለን እሱ በሕይወቱ ደቀ መዝሙር ያደረጋቸውን የዚህ የቤተ ክርስቲያን አባቶች የሚባሉትን እነ ኢራኔስ፣ ኢግናቴስ፣ ፖሊካርፕ የተባሉትን ሰዎች እንዴት እንደነካቸው እና ሌላው ቀርቶ በውስጣቸው ያለ የእግዚአብሔር ጸጋ እንዲገለጥ እንዴት እንደረዳቸው አይተናል። ሶስተኛው አንደኛ ዮሐንስ የተጻፈበትን ዓላማ ብለን ወደ 6 ነገሮች አይተናል። ትዝ ካላችሁ መጽሐፍ ቅዱሳችሁን ከያዛችሁ ከኔ ጋር ሪቫይዝ እናደርጋለን። አንደኛው ቁጥር 4 ላይ ደስታችሁ እንዲፈጸም ይህን እንጽፍላችኋለን አላቸው። አንደኛው ዓላማ ይሄ ነበረ። ሁለተኛው ዓላማ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ አለ። ሶስተኛው ምዕራፍ 2 ቁጥር 12 ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰረዩላችኋልና እጽፍላችኋለሁ ብሎ እንደተናገረ እዛው ላይ ወዳጆች ሆይ፣ አባቶች ሆይ፣ ጎበዞች ሆይ እያለ እያበረታታ እንጻፋላቸው አይተናል። አራተኛው ቁጥር 21 ላይ ምዕራፍ 2 ቁጥር 21 ላይ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእናንተ እንዳልሆነ ውሸትም ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለምታውቁ ብቻ አልጽፍላችሁም ብሎ የጻፈበትን ምክንያት አይተናል ዓላማውን። አምስተኛው እዛው ምዕራፍ 2 ቁጥር 26 ላይ ስለሚያስቷችሁ ሰዎች ይህንን ጽፌላችኋለሁ ብሎ ስለዚህ ስለ ስህተት ትምህርት በተለይ ነው ትዝ ካላችሁ የዚህ የኖሲሲዝም ትምህርትን ተነጋገር። ኖሲሲዝም በጣም በዛ ዘመን ዮሐንስ ይህን መጽሐፍ በጻፈበት ጊዜ የነበረ አዲስ ትምህርት ነው፣ ወንጌልን የሚጻረር። ያን ጊዜ እግዚአብሔር ዮሐንስን ባያስነሳልን ኖሮ ወንጌላችን በጣም ይበረዝ ነበረ። እግዚአብሔር ይህንን ትምህርት ለመምታት ለማምከን ኢየሱስ በሥጋ አልተገለጠም የሚለውን ትምህርት ለማምከን እግዚአብሔር ይህንን እንዳጻፈው አይተናል። ስድስተኛው ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ የእግዚአብሔር ልጅ ስም ስለምታምኑ ይህንን ጽፌላችኋለሁ ብሎ ስለ ዘላለም ሕይወት ይናገራል። ስለዚህ ሁሉ እግዚአብሔርን እናመሰግናለን። ስለዚህ ዛሬ እነዚህን ሁሉ ወደኋላ መሄድ አልችልም፣ ግን ይህን ያህል ካየን ዛሬ ከእግዚአብሔር ጋር ኅብረት ማድረግ የሚለውን ሙሉውን ምዕራፍ ቶሎ ለማየት እንሞክራለን። ዛሬ በቻልኩት ፍጥነት ለመጨረስ እሞክራለሁ። ከእግዚአብሔር ጋር ምን ስለማድረግ በደንብ ያዙልኝ ይህንን ሐሳብ። ከእግዚአብሔር ጋር የዚህ የምዕራፍ 1 ዋናው አንኳር ሐሳብ ሐዋርያው ዮሐንስ በቃ ሊያስረዳ የፈለገው ይሄ ነው። ከእግዚአብሔር ጋር ኅብረት ማድረግ ይቻላል ማድረግ የሚል ሐሳብ ይዞ ነው የመጣው። ከእግዚአብሔር ጋር ኅብረት ስለማድረግ ስናስብ 2 ኤክስትሪም የሆኑ ሐሳቦች አሉ። ከእግዚአብሔር ጋር ኅብረት በሕልውና ውስጥ ስለመኖር፣ ከእግዚአብሔር ጋር ስለመነካካት፣ ድምፁን ስለመስማት ስንነጋገር 2 በጣም ኤክስትሪሞች አሉ። አንደኛው ኤክስትሪም በቃ ልክ አብሮ ከእግዚአብሔር ጋር እንደዋለ እንደኖረ ሰው በቃ የሆነ በቃ ዛሬ ጠዋትም ማታም አይቻልም እያልኩ አይደለም ያለሁት። በእግዚአብሔር ሕልውና ውስጥ መኖር አይቻልም፣ እሱ አይቻልም። ግን በጣም ኤክስትሪሙ እያንዳንዱን ነገር ከእግዚአብሔር ጋር በቃ ምሳዬን ክትፎ ነበር ልበላ የነበረው ግን ላዛኛ እንድበላ እግዚአብሔር ተናገረኝ የሚሉ ሰዎች አሉ። ደርሳችሁበት እንደው አላውቅም። እኔ ዝም ብዬ ይህን ምሳሌ የተናገርኩት ግን በጣም ሲሊ የሆኑ ነገሮችን እግዚአብሔር አእምሯችንን ሰጥቶን በራሳችን ፈቃድና ሐሳብ ለጤናችን የሚሆነውን ነገር መርጠን እንድናደርግ እግዚአብሔር ክፉና ደጉን የምናመዛዝን ሰጥቶን ሳለ ነገር ግን እያንዳንዷን ነገር ከእግዚአብሔር ጋር እያነጋገርን እውነት እግዚአብሔር ተናግሮ ነው ወይ? እውነት እግዚአብሔር እንደሱ ይናገራል? አይመስለኝም። እግዚአብሔር ለዘላለም ሕይወት የሚሆነውን እግዚአብሔር ለዘላለሙ ፈቃዱ የሚሆነውን
ለእኛ ከእግዚአብሔር ጋር ማደግ የሚሆነንን ለቤተ ክርስቲያን መታነጽ የሚሆነውን ነገር ይናገራል። በሌላው አቅጣጫ ደግሞ ሌላኛው ኤክስትሪም ደግሞ ምንድነው? በቃ እግዚአብሔር ይሄ ድምፅ የሚባል ነገር የለም። ቅድም አሌክስ እንደጸለየልን ሐዋርያት ይነሳሉ፣ ነቢያት ይነሳሉ እንዳለ ሐዋርያት የሉም፣ ነቢያት የለም። በቃ እኛ እግዚአብሔር ቃል አልቲሜት እንትን ነው፣ ስለዚህ በሱ ቃል ላይ ነው የምንቆመው፣ ሌላ ነገር አንፈልግም የሚሉ ሰዎች አሉ። እሱም አናዘር ኤክስትሪም ነው፣ ትክክል አይደለም። እግዚአብሔር ይናገራል፣ እግዚአብሔር ሰዎችን ያስነሳል። የተዛባውን ነገር ማስተካከል ነው ያለብን እንጂ እግዚአብሔር በቃ አይ ቤተ ክርስቲያን ውስጥ እንደዚህም የለም የሚባልበት የቤተ ክርስቲያን ስም አልጠቅስም። ግን አንድ ጊዜ እኔ ሄጄ ራሴ የተካፈልኩበት ፕሮግራም ላይ አንድ ሰው ከጥግ ነው፣ ሰውየውንም አላየሁትም፣ ግን ፊት ለፊት መድረክ ላይ ያሉት ሰውየውን የማየው እና አንድ ጊዜ መልእክት አለኝ አለና የሰራዊት ጌታ እግዚአብሔር እንዲህ ይላል ሲል ሰውየው ከመድረክ ላይ ነው። በስም በጠቅሳቸው የምታውቋቸው ናቸው። ይሄ ቤት የእግዚአብሔር ቤት ነው፣ እሱን እዛው ቤትህ አድርገው አሉት። እኔ የነበርኩበት ጉባኤ ላይ ይሄም ኤክስትሪም አለ፣ ትክክል አይደለም። መካከሉን ይዘን ባላንሱን ጠብቀን እንደ እግዚአብሔር ቃል የሆነውን ነገር መያዝ አለብን። ከእግዚአብሔር ጋር ህብረት ስናደርግ ባላንስ እንይዛለን። አንዳንዱ ነገር በአእምሯችን ፈቃድ እናደርገዋለን። እግዚአብሔር እንዳሳየን ከራሳችን ጋር ተማክረን እናደርገዋለን። እግዚአብሔር ህሊናን ስለሰጠን አእምሮን ስለሰጠን ማለት ነው። እነዚህን ነገሮች ከግንዛቤ እንድናደርግ ፈልጋለሁ። ከዛ በኋላ ከእግዚአብሔር ጋር ህብረት ምንድነው የሚለውን ሐሳብ በዚህ በአንደኛ ዮሐንስ ምዕራፍ 1 መሰረት ስንመለከት ሐዋርያው ዮሐንስ የራሱን ፐርሰናል ኦፒኒየን ወይም የራሱን ፐርሰናል አይዲያ ሐሳብ አይደለም የነገረን። እንደዚህ ይመስለኛል፣ እንደዚህ ታይቶኛል አይደለም ያለው። ያደረገውን በኢየሱስ ክርስቶስ ሲሰብክ ሲያገለግል በነበረበት ጊዜ በኋላ እመጣበታለሁ። ይሄንን ዮሐንስ አየሁት፣ ተለማመድኩት፣ ህይወት ይሄ ነው ተገልጧል ብሎ የሚናገረው ትምህርት ኢየሱስ በህይወት በስጋ በነበረበት ጊዜ ብቻ ሳይሆን ኢቭን ኢየሱስ ካረገም በኋላ ወደ አባቱ ከሄደ በኋላ እንደገና ይህንን ኢየሱስ ክርስቶስን በስጋ አይቶታል። በስጋ ስላችሁ በስጋ አይደለም፣ ነገር ግን ጌታ መጥቶ አይቶታል። በኋላ እናገረዋለሁ። ስለዚህ ከትንሣኤውም በኋላ ኢየሱስ ክርስቶስ የተገለጠላቸውን ሰዎች አብረን እናያለን። ይታያል፣ ዛሬም ይታያል። ከነ ማስረጃው ነው የምነግራቸው። ዛሬም ጌታን ፊት ለፊት ማየት ይቻላል። ይመጣል፣ አዎ። ይገኛል፣ አዎ። በቤተ መቅደስ መካከል፣ በእውነተኛይቱ ድንኳን መካከል በሕያውነቱ ይመላለሳል፣ አዎ ይመላለሳል። መጽሐፍ ቅዱስ ይነግረናል። ይመላለሳል፣ ይታያል። እግዚአብሔር አይኖቻችን ይግለጥልን። ስለዚህ ይህንን መጽሐፍ ሲጽፍ እግዚአብሔር መንፈስ ስለሆነ መንፈስ ከሆነው ጌታ ጋር መነካካት ይቻላል የሚል ትምህርት ነው ያስተማረው። ምን አለ? ያው ይህንን የኖሲዝም ትምህርት ሁል ጊዜ በየትምህርታችን ውስጥ እናነሳዋለን። ለምን? ክፉ ትምህርት ስለሆነ ስጋ ሁሉ እርኩስ ነው የሚል። ስለዚህ ኢየሱስ በስጋ ስለመጣ በስጋ አልመጣም፣ መንፈስ ነው የነበረው ብለው ባለፈው እንዳልኳችሁ ወደ ኋላ ሄደን ስንመለከት ትዝ ካላችሁ ላንብብላችሁ። እሱን የኖሲዝም ትምህርት ሲያስተምሩ ምን ብለው ያስተምራሉ? የኢየሱስ ባህሪ ወይ ደግሞ ዶሲዝም የሚባለውን ብዙዎች ኖስቲኮች ኢየሱስ እውነተኛ ስጋ አካል ነበረው ብለው አያምኑ። ይሄ ዶሲዝም የሚባለው ትምህርት ሰው የሆነው ስጋዊ አካል ቁሳዊ አካል ስጋዊ አካል ቁሳዊ ነገር ሁሉ ከክፉ ስለሆነ በመለኮታዊ ኢየሱስ በስጋ አልተገለጠም፣ ይልቁንም እንደ ሰው ሆኖ የታየ መንፈስ አካል ብቻ ነው ብሎ ያምናሉ። አይገርምም? እንደዚህ አይነት ትምህርት ነበረ። በስጋ አልተገለጠም፣ በመንፈስ ነበረ ይላሉ። ይህንም ድጋሚ ላንብብላችሁ። ኢየሱስ በመለኮታዊ ክርስትና መካከል ክርስቶስ በጥምቀት ጊዜ በኢየሱስ ላይ እንደወረደና ይሄ መንፈስ የሆነው ክርስቶስ ዲቫይን የሆነው ክርስቶስ በጥምቀት ጊዜ እንደወረደና ከመስቀሉ በፊት ግን ጥሎት ሄደ። አምላክ አይሞትም፣
አምላክ ሰው አልሆነም፣ ሥጋ አልለበሰም። አሁን ስላልደረስኩበት ሌላ ጊዜ መጣበታለን። እናንተ ግን በማስታወሻችሁ ላይ ምዕራፍ 4 ከቁጥር 1 እስከ 6 ያዙልኝ። በሥጋ ኢየሱስ ክርስቶስ አልመጣም የሚለውን ትምህርት እንዴት አድርጎ እንደሚያስተምር እናያለን። ስለዚህ ከትምህርት አንጻር ቶሎ ለመሄድ ይህንን ትምህርት ነው የሚሰብረው። አዎ ኢየሱስ በሥጋ በጽድቅ ተገልጧል፣ ያለ ኃጢአት ተገልጧል። ከድንግል ማርያም ሥጋን ነስቶ ሥጋን ወስዶ በሥጋ ተገልጧል። አንዳንድ ሰዎች አዎ የሷ ምንድነው የቅድመ ኃጢአት እሷ ውስጥ ስላለ አዳማዊ ኃጢአት እሷ ውስጥ ሔዋናዊ ኃጢአት ስላለ እሷ አዎ አላገኘውም። ለምንድን ነው ያላገኘው? ወንድ ልጅን ትጸንሻለሽ፣ ከዛ በኋላ መንፈስ ቅዱስም ምን ያደርጋል? በአንቺ ላይ ይመጣል። ከዛ ምን ያደርግሻል? ይጸልልሻል። ምን ማለት ነው? ይጸልልሻል የሚለው ኦቨርሻዶ ማለት ነው። ኦቨርሻዶ ፕሮቴክት ያደርግሻል ማለት ነው። ጽንሱን ከጥንተ ምንድነው ታብሶ ነው ይሁን ደግሞ ከጥንት ከዚህ ከመጣ ሄሬዲታሪ ሆኖ ሲን ምን ያደርገዋል? ከቨር ያደርገዋል። ስለዚህ ኢየሱስ በሥጋ ነው የመጣው። ኢየሱስ በጽድቅ ነው የተገለጠው። ከኃጢአት በቀር የዕብራውያን ጸሐፊ ሲናገር ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ስለዚህ ጻድቁ ኢየሱስ በሥጋ በምድር ላይ ተገልጧል። ይህን የሚቃወም ትምህርት ሁሉ ከአጋንንት ነው። ይህን የሚቃወም ትምህርት ሁሉ ከእግዚአብሔር አይደለም። ይህንን ትምህርት እየሰበረ ነው። አዎ ኢየሱስ በሥጋ በጽድቅ ተገልጧል ይልና ምዕራፍ 1 ከቁጥር 1 እስከ 4 ድረስ ያለውን ስታነቡ የእነዚህ ነቢያት የተናገሩለትን አባቶች የመሰከሩለትን ይህን ጌታ ኢየሱስ ክርስቶስን ምን አድርገነዋል? አይተነዋል። እግዚአብሔር ስሙ ይባረክ። እሱ ብቻ አይደለም፣ ዳሰነው፣ አይተነዋል። ዳሰነው በአካል እንደዚህ መንካት ብቻ አይደለም፣ አብረነው ኖረን፣ አብረነው በልተን፣ አብረነው ጠጥተን ማን እንደሆነ ማንነቱን አይተናል። የጽድቅ ማንነቱን፣ ኃጢአትን የሚጠላ ማንነቱን፣ በእውነትም አምላክ ሰው የሆነበትን ምስጢር ማንም ሊነግረን እስከማይገባ ድረስ አይተነዋል፣ ዳሰነዋል፣ ተመልክተነዋል፣ ኦብዘርቭ አድርገናል። ባለፈው ሳምንት ተናግረዋል በጥቂቱ። ማየትና መመልከት ይለያያል። መመልከት ሁለንተናዊ የሆነ በእውቀት መመልከት ነው። ቃሉን የብሉይ ኪዳንን ቃል ስለ ክርስቶስ የተነገረውን ቃል ኦብዘርቭ በማድረግ እያንዳንዱ የእግዚአብሔር አምላካዊ ቃል በመሲሁ ላይ ሲፈጸም ኦብዘርቭ አድርገናል፣ አስተውለናል፣ ተመልክተናል። እግዚአብሔር ስሙ ይባረክ። ተመልክተናል፣ ዳሰነዋል፣ እንደገናም ድምፁን ሰምተናል ያለ ይናገራል። ለእኛ ስለዚህ ይሄንን ከተናገረ በኋላ እዛው ከቁጥር 1 እስከ 4 ድረስ ለእኛ የተገለጠውን ነግራቸዋል ይላል። ተገልጦላል። ዕብራውያን ምዕራፍ 1 ላይ እንደሚናገር በመጨረሻም አይደል ብለው በመጨረሻም የገዛ ልጁ እግዚአብሔር ምን ያደረገው? ተረከው እንደሚል እግዚአብሔርን ሲተርከው አይተናል። በእግዚአብሔር ዘንድ እንደነበረ አይተናል። ፊልጶስ ኢየሱስን ሲጠይቀው ዮሐንስ አብሮ ነበረ። ዮሐንስ የጻፈልን ምዕራፍ 14 ቁጥር 8ን ዮሐንስ የጻፈልን የዘገበልን እሱ ነው። በቃ ጌታ ሆይ አንተ ከእግዚአብሔር ዘንድ እንደመጣህ ገብቶናል። ብዙ ነገሩን አይተን ተገንዝበናል። ግን አንድ ነገር ብቻ ልጠይቅህ ጌታ ኢየሱስ ሆይ አለ። ትዝ ይላችኋል? ምዕራፍ 14 ቁጥር 8 ላይ አንድ ነገር ብቻ ልጠይቅህ። ምን ነበር ያለው? አብን አሳየንና ይበቃናል በቃ አለው። ይሄንን ዮሐንስ ቁጭ ብሎ ይጽፍልናል፣ ይዘግብልናል። ሲለው ኢየሱስ ለዮሐንስ ምን አለው? ፊልጶስ እስከ ዛሬ ከእናንተ ጋር ስሆን አታውቀኝንም? እኔን ያየ ማን አየ?
አብን አየ። ኢየሱስ ከአብ ዘንድ እንደመጣ እግዚአብሔር እንደሆነ ሲናገር የመጀመሪያው ዊትነስ ነኝ። ሌሎች ሰዎች ጠይቁት፣ አይተናል። የትንቢቱ ፍጻሜ ሲፈጸምበት አይተናል። ስለዚህ ለእኛ የተገለጠውን ነገር ነው የምንመሰክረው። እግዚአብሔር ስም ይባረክ። ሁለተኛ ወደ አባትና ልጅ ህብረት እንድትገቡ እንጠይቃችኋለን ይላል። እኛ ከአባትና ከልጁ ጋር ህብረት አለ። አሁንም ዮሐንስ ሲጽፍልን ትዝ ካላችሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 20ና 21ን ሲናገር አባት ሆይ እኔ በአንተ ዘንድ እንዳለው አንተም በእኔ እንዳለህ እነሱ ደግሞ በእኛ አንድ የሆኑ ዘንድ ብሎ እንደለመነ አይተናል። በመንፈስ ቅዱስ አይተናል። በአብና በወልድ መካከል ያለውን ህብረት አይተናል። ወደዛ ህብረት ደግሞ እኛም ተጠርተናል። አባትና ልጅ ወልድና አብ ሲነጋገሩ ሰምቻለሁ፣ ሪከርድ አድርጌዋለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ጽፌዋለሁኝ። ነበርኩኝ ሲመካከሩ በአብ ዘንድ በእግዚአብሔር ጉባኤ መካከል ሲነገር የሰማሁት ነገር አለ። በአብና ወልድ ምንድን ነው? አንድ እንደሆኑ ደግሞ በእግዚአብሔር ዘንድ ብቻ ያለ አንድነት እዛ ውስጥ ጠብቁ ነው። እኛ አንድ እንደሆንን እነሱም ደግሞ አንድ እንዲሆኑ ወደዛ ህብረት እንድትሳብን አውቃለሁኝ። ስለዚህ ለምናችኋለሁኝ ህብረታችን ከአብ ጋራ ከልጁም ከክርስቶስ ኢየሱስ ጋራ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ በጣም ድንቅ ነገር ነው ወገኖቼ። ማንን እንደምናመልክ ከማን ጋር ህብረት እንዳለን ማወቁ በጣም አስፈላጊ ነገር ነው። ባለፈው ሳምንት እንዳልኳችሁ ክርስትና ፋሽን አይደለም። ክርስትና ባህል አይደለም። ክርስትና ዘመን አመጣሽ የሆነ ነገር የምንከተለው አይደለም። ክርስትና የተገለጠው ህይወት የተገለጠው የኢየሱስ ክርስቶስ ህይወት ነው። ራሱ ህይወት የሆነው ኢየሱስ ክርስቶስ ነው። እግዚአብሔር አምላክ የተባረከ ይሁን። የመጀመሪያ አየነው፣ ተመለከትነው፣ ዳሰስነው፣ ሰማነው ይላል። ሁለተኛው ተገለጠልን ይላል። ከእሱ ጋር ህብረት አለን ይላል። ከዛ በኋላ የዘላለምን ህይወት እንድታገኙ ነው ፍላጎታችን ይላል። የዘላለምን ህይወት እንድታገኙ ነው። የሚሰማ ሁሉ ይስማ። የዘላለም ህይወት ቅድም እዚህ ጋራ ከልጆቻችን መካከል ስታነብልን ነበር አይደለ? አንደኛዋ ልጅ ጆን 14:6 አለች አለ። እውነት መንገድ ህይወት እኔ ነኝ፣ ከእኔ በቀር ወደ ማን? ወደ አብ። ይሄንን ነው የሚናገረው። ስለዚህ የዘላለም ህይወት በሱ በክርስቶስ ኢየሱስ በማመን ነው። ስለዚህ የምንነግራችሁ በኤቪደንስ ነው። የነካነውን ነው፣ የጨበጥነውን ነው፣ ያየነውን ነው። ወደዚህ ህብረት እንድትመጡ ነው፣ የዘላለምን ህይወት እንድታገኙ ነው ይላቸውና ይህንን ሲጠቀልለው ቁጥር 4 ላይ ሲጠቀልለው እናወራላችኋለን፣ እንመሰክርላችኋለን ይላል። የኔ የልቤ ናፍቆት ሁላችንም እስካሁን ያልኳቸውን ነገሮች በደንብ በመረዳትና የመጀመሪያው ዊትነስ በመሆን አለው ወይ እግዚአብሔር? በዚህ በእግዚአብሔር ቃል ያለው ኢየሱስ አለ ወይ? ራስን አሳየኝ፣ ራስን ግለጥልኝ ማለት እንችላለን። መብታችን ነው። እንደዚህ አይነት ጥያቄ ሲጠየቅ እግዚአብሔር እንዴት ደፈርከኝ አይልም። እግዚአብሔር እንዴት ደፈርሽ፣ እንዴት አይነት ጠይቀንሽ አይልም። ክብሩን ለሚፈልግ ትዝ ካላችሁ እግዚአብሔር ወደ ሳምሶን እናት መጣ እና ድምፁን ተናገራት። ያ መልአክ መጣና ነገራት። ልጅን ተወልጃለሽ፣ የሚያሰክር መጠጥ አታርጊ፣ እንደዚህ አታርጊ፣ ሕጉን ሁሉ ነገራት። መጣችና ለባሏ ነገረችው። በቃ እንደዚህ ሆነ እግዚአብሔር ተናገረ ስላት፣ ዋው ላንቺ የተናገረ እግዚአብሔር ለኔ ልናገረኝ ይገባል። ጠየቀ እግዚአብሔርን። እግዚአብሔር ሆይ አለ፣ በቃ ድፍረት አይሆንብኝ። ትላንትና በዚህ ጊዜ ወደ ቤቴ የመጣ ባለቤቴን ያናገር ያ እግዚአብሔር ዛሬ እንድትመጣና እንድታናገረኝ ይፈልጋለሁ አለ። ሄዱና አንብቡትና ጠየቀ። ደግሞ እግዚአብሔር ሰማው። መልአኩም መጣ፣ ለእሷ የተናገረውን ኮንፈርም አደረገን። እግዚአብሔር አምላክ የተባረከ ይሁን። ማየት ከተሳነን፣ እምነታችን ከተጭበረበረብን፣ የወንጌል እውነት ከተጭበረበረብን፣
የኢየሱስ መልክ ከተጨበረበረብን በርከክ እንበልና ጌታ ሆይ በሕይወቴ አይህ ዘንድ እዳስስህ ዘንድ እነካህ ዘንድ እወዳለሁ በሉት። ምክንያቱም ክርስትና ኢየሱስን መንካት ነው። ክርስትና ከኢየሱስ ጋር ኅብረት ማድረግ ነው። ከኢየሱስ ጋር ኅብረት ስናደርግ ከአብ ጋር ኅብረት እናደርጋለን። ለዚህ ነው ክርስትና ባህል አይደለም፣ መንካት ነው፣ መዳሰስ ነው፣ መለማመድ ነው። ማንም ሊነግረን እስከማያስፈልግ ድረስ ኢየሱስን በትክክል ማወቅ እንድንችል እግዚአብሔር አምላክ ይርዳል። ትዝ ካላችሁ ጌዲዮን እግዚአብሔር ተናገረው። ከተናገረው በኋላ ይሄን አደርጋለሁ ምድያማውያንን በአንተ እመታለሁ ካለው በኋላ ጠየቀ ጥያቄ። እግዚአብሔር አላዘነበትም ወገን፣ አያዝንም። ዛሬ ይህን ጥያቄ እንድንጠይቅ ነው ናፍቆቴ። እቤት እንግባ፣ በራችን እንዝጋ፣ እንንበርከክ፣ ይህንን የመገለጥ ሕይወት እንድንለማመደው። ወደዚህ እንመሰክርላችኋለን፣ እናወራላችኋለን። አይተናል፣ ሕይወቴ ውስጥ ገብቶ ኢየሱስን አይቼዋለሁ ወደ ማለት እንድንገባ እንጠይቅ። ግድ የለም እንዴ 17 ዓመት ሙሉ ከኔ ጋር ተጉዛ ዛሬ እንደ አዲስ ጠይቀኛል አይልም እግዚአብሔር። 40 ዓመት እንጓዝ አይልም እግዚአብሔር። ካወቅነው በላይ እንድናውቀው። እውነት ነው ታውቆ አይጨረስም እግዚአብሔር፣ ግን ካወቅነው በላይ እንድናውቀው አውቅህ ዘንድ የሚል ጸሎት መጸለይ እንድንችል እግዚአብሔር አምላክ ይርዳል። ጌዲዮን ደጋግሞ ጠየቀ። እንደውም አሰልቺ ነው እኛ ብንሆን ይህ ሰው የምነካው ነው የምለው። እግዚአብሔር ግን ይገርመኛል ትዕግስቱ እስኪገባው እስኪታየው። ከዛ በኋላ ሰውየው በደንብ ሲረዳ እነሆ አለ የእግዚአብሔርና የማን ሰይፍ? ኢየሱስ ጌታ ነው። ምን ማለቱ ነው? እግዚአብሔር ከጌዲዮን ጋር ነው ያለው። ይሄ ውጊያ የጌዲዮን አይደለም፣ እግዚአብሔር የእኔ ውጊያ ነው ብሎ የሚዋጋበት ውጊያ ነው አለ። እዚህ ጋር ያደረሰው እግዚአብሔርን በግሉ ማወቁ ነው። ክርስትና እግዚአብሔርን በግል ማወቅ ነው። ስለዚህ እንፈትሽ፣ እንመርምር። ዳሳችሁታል ወይ? ዳሰነዋል ወይ? ነክተነዋል ወይ? ከዚህ በፊት ስናገር ሰምታችሁኛል። መንፈስ ቅዱስ ስለተሞላሁበት ልምምድ ስናገር ከ5 ዓመት በላይ ዘገየብኝ። በቃ በጣም ዘገየብኝ። መጨረሻ ላይ የለም ማለት ሁሉ በቃ መንፈስ ቅዱስ ሙላት የለም ማለት ሁሉ የሆነ ነገር ትምህርት ሁሉ ለማዘጋጀት ሁሉ ሞካክር ያለሁኝ የለም። በቃ እንደው አርፈን ጸጥ ብለን በቃ እግዚአብሔር እናምልክ ወደ ማለት። ግን ጌታ አለው አለ። በሕይወቴ ላይ መጣ፣ አየሁት። ማንም ያን ቀን መንፈስ ቅዱስ የተሞላው ቀን ከሰማይ የመጣ እኔ መጀመሪያ የመሰለኝ መድፍ የተኮሰን የመሰለኝ የሆነ ቦምብ የፈነዳን የመሰለኝ የሆነ ነገር የሆነ መሰለኝ። ምክንያቱም ሊትራሊ በአይኖቼ ጣራው በሳት ሲጋይ አይቼዋለሁ። ምንድነው ኮርኒሱ ሲጋይ አይቼዋለሁ። ላይ እንደዚህ ሲወድቅ አይቼዋለሁ። ተናግሬዋለሁ ከዚህ በፊት። ዓለም ሁሉ በዚህ በኩል ቆሞ ዓለም ሁሉ እግዚአብሔር የለም ቢል እኔ በዛ ጥግ ብቻዬን ቆሜ አለላለሁ። እግዚአብሔር አምላክ ስም ይባረክ። አለላለሁ። ለምን ቢባል ያን ቀን ያየሁትን ማን ፊት ለፊት ጌታዬን አይቼዋለሁ። ልደክም እችላለሁ፣ እምነቴ ሊላላ ይችላል። ነገር ግን በምንም አይነት መንገድ ዓለም ሁሉ ቢዋሽ፣ ፍጥረት ሁሉ ቢዋሽ፣ እኔ ግን እግዚአብሔር አለላለሁኝ። እግዚአብሔር ጻድቅ ነው ላለሁኝ። ክብር ለእግዚአብሔር ይሁን። ዛሬም ወገኖቼ እንደዚህ አይነት ኤክስፒሪየንስ ስለ መንፈስ ቅዱስ ሙላት ብቻ ለምናገረው በሕይወታችን በጣም ብዙ ከዛ በኋላ የተለማመድኳቸው ብዙ ነገሮች አሉ። እግዚአብሔርን ፊት ለፊት ያየሁበት እግዚአብሔር ይታያል፣ ይነካል፣ ይዳሰሳል። ሃሌሉያ። አለበለዚያ ቅድም እንዳልኳችሁ ሁለት ኤክስትሪም አለ እንዳልኳችሁ፣ ወደ ላይኛው ኤክስትሪም ገብተን በቃ እጃችን አጣምረን የሆነ ጥቅስ እያነበብን ነው። ሕይወትን ልንለማመድ ይገባል። መንፈስ ከሆነው ከእግዚአብሔር ጋር በመንፈስ መነካካት መቻል እንድንችል እግዚአብሔር ዳር። ከዛ በኋላ ይሄ ነው ሕይወት ተገለጠ፣ ከእሱ ጋር ኅብረት አለን። ይህን እንመሰክርላችኋለን፣ እናወራላችኋለን እና አንድ ነገር ሲጠቀልል ከቁጥር 1 እስከ 5 ያለው ሲጠቀልል ቁጥር 5 ላይ ይህን ቃል ተናግሮ ይዘጋዋል።
የመጀመሪያውን አንቀጽ ምን አለ? ደስታችሁ ምን እንዲያደርግ ፍጹም ይሆን ዘንድ ላንብብላችሁ። ቁጥር 5 ሁለተኛ ጴጥሮስ ነው ያለው። እሺ ይቅርታ። እሺ ቁጥር 4 ደስታችሁ እንዲፈጸም ይህንን እጽፍላችኋለሁ። የሰው ደስታ የሚፈጸመው ሰው ደስተኛ ሆኖ ሕይወቱ ጢም ያለ ሙልት ያለ የማይፈራ የማይደነግጥ የማያጉረመርም እንዲሆን። ስለ ኮንዲሽን አለ የሚናገረው። ሊያገኝም ይችላል፣ ሊያጣም ይችላል፣ ሊጎልም ይችላል፣ ሊበዛም ይችላል። ከምንም ነገር ጋር ያልተያያዘ ሰው ሁልጊዜ ሳቂታ እንዲሆን፣ ሁልጊዜ በደስታ እንዲሆን፣ ሁልጊዜ በመንፈስ እንዲሆን፣ ሁልጊዜ በክብር ሕይወቱ እንዲሞላ ይህንን እጽፍላችኋለሁ። እግዚአብሔር የደስታ አምላክ ነው። ሃሌሉያ ሃሌሉያ። ይሄ የደስታ መንፈስ በላያችን ላይ ይምጣ። እግዚአብሔርን በማወቅ የእግዚአብሔርን ልጅ ኢየሱስ ክርስቶስን በማወቅ የተገለጠውን ከድንግል የተወለደውን በሥጋ የመጣውን ኢየሱስን በማወቅ በመንካት በመዳሰስ የሚገኝ ደስታ፣ የማይወሰድ ደስታ። ኢየሱስ ጌታ ነው። ሰዎች ሊገርማቸው ይችላል። እንዴ ምን ሆነሻል? እንዴ ዓለም ሁሉ ኢኮኖሚ ተቃውሶ ይሄ ሁሉ ሰው እያለቃቀሰ ምን ሆነሽ ነው? እንዴ እኔ የደስታዬ ምንጭ ኢየሱስ ነው። የደስታዬ ምንጭ ኢየሱስ ነው። ኩራቴ ኢየሱስ ነው። ሕይወቴ ኢየሱስ ነው። መድመቄ ኢየሱስ ነው። የሚታየው ነገር አይደለም። እዚህ ጋር የሆነ ነገር ጠቅ ሊያደርገኝ ይችላል። አዎ ጠቅ እያደረገኝ ኢየሱስ ጌታ ነው። ጌታ ስም ይባረክ። እግዚአብሔር መጣና ትዝ ይላችኋል አይደለ? ጳውሎስን በቃ ወደ ሰማይ የተነጠቀ ሰውዬ እኮ ነው። መጣና በቃ ጳውሎስ ይሄን ነገር አልወስደውም፣ ግን ምን አደርግልሃለሁ? ጸጋዬን፣ ምን ማለት ህልውናዬን፣ ክብሬን፣ በህመም ውስጥ በደስታ እንድንሆን የሚያደርገን በማጣት በችግር። ምክንያቱም እዚች ዓለም ላይ እስካለን ድረስ ሁኔታ ተለዋዋጭ ነው። ወደድንም ጠላንም ይለዋወጣል። ወደንም ጠላንም እያንዳንዱ ነገር በራችንን ሊያንኳኳ ይችላል። ሰላማችንን የሚያናጋ ነገር በጣም ብዙ ነው። ነገር ግን ጌታ ኢየሱስ ክርስቶስ እንዲህ አለ፣ ሰላሜን አድርግላችኋለሁ፣ እተውላችኋለሁ፣ ሰጣችኋለሁ። የክርስቶስ ኢየሱስ ሰላም በእናንተ ላይ ይሁን። የክርስቶስ ኢየሱስ የማይደፈርስ የማይወሰድ በምንም ነገር የማይነቀንቀው የእግዚአብሔር ሰላም የእግዚአብሔር ደስታ በእኔና በእናንተ ላይ ይፍሰስ፣ እንሞላው። ወደዚህ ደስታ የመግቢያው ምስጢሩ ግን አንድ ነው። በእግዚአብሔር ሕልውና ውስጥ መኖር፣ ከእግዚአብሔር ጋር መኖር፣ ወደ እግዚአብሔር መጠጋት። ጴጥሮስ ከእግዚአብሔርና ከሰይጣን ጋር ስላለ ነገር ሲናገር ወደ እግዚአብሔር ምን በሉ። እዚህ ጋር ነው ያላችሁት እናንተ። ይህን ግድግዳ ይሄ መስቀል ስላለበት ዝም ብዬ እግዚአብሔር ልበለው ምሳሌ ነው። ያ ደግሞ ሰይጣን ነው ብለን እንበል በዚህ አቅጣጫ። ስለዚህ ወደ እግዚአብሔር ቅረቡ እርሱም። ስለዚህ እዚህ ጋር ነው ያለሁት። ፈቃድ አለኝ። የፈለግኩትን ማድረግ የምችልበት ፈቃድ አለኝ። እግዚአብሔር ፈቃድ ሰጥቶኛል። ስላዳነኝ ስለመረጠኝ አንተን ጠርቻለሁ፣ አንተ የኔ ነህ፣ ወዴትም ሄዳትስን እና አላለልኝም እግዚአብሔር። እሺ ብትሉ ብትታዘዙ የምድርን በረከት እንታደርጋላችሁ። እምቢ ብትሉ ብታምፁ፣ በቃ ይሄ በሰው ሕይወት ውስጥ የሚፈጸም ፈቃድ የሚባል አለ። ፈቃድ እዚህ ጋር አለኝ። ስለዚህ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ። ስለዚህ ከዚህ ተነስቼ ወደዚህ በሄድኩ ቁጥር ከማን ነው የምርቀው? ከማን ነው የምርቀው? በሉ ተናገሩት። ምን ነው ዝም አላችሁ? ከሰይጣን ነው እየራኩ የምሄደው። ወደ ማን በተጠጋው ቁጥር? ወደ እግዚአብሔር። ከሰይጣን ሐሳብ፣ ከሰይጣን ፍላጻ፣ ከሰይጣን ተጽዕኖ፣ ከሰይጣን ማታለል እየራኩኝ ወደ ማን ቀርባለሁኝ? ወደ መለኮቱ ሙላት፣ ወደ እግዚአብሔር ፕሬዘንስ፣ ወደ እግዚአብሔር ሕልውና፣ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ብርሃን ውስጥ እገባለሁ። እግዚአብሔር ይህንን በሕይወታችን ውስጥ ያደርገው። የስበቱ ኃይል እየላላ ይመጣል። ተጽዕኖ እየላላ ይመጣል። ለምን? የቀረብኩት ጌታ የክብር አምላክ ስለሆነ፣
የሰላም አምላክ ስለሆነ እግዚአብሔር ስሙ። ስለዚህ ዳሰናዋል፣ አይተነዋል፣ የዘላለም ሕይወት ተገልጧል፣ ህብረት ከእሱ ጋር አለን። ስለዚህ እንመሰክርላችኋለን፣ እናወራላችኋለን። ደስታችሁ ምን ይሆናል? ፍጹም ይሆናል። ኢየሱስ ጌታ ነው። ይህንን ደስታ መለማመን እንድንችል እግዚአብሔር አምላክ። ሌላው ከዚህ ይህን ወደሚቀጥለው ሀሳብ ከመሄድ በፊት ሌላው ደስታ እንድታገኙ አላለም። ቃሉን አንብቡት ድጋሚ። ምንድን ነው የሚለው? አንብቡልኝ እሱን ቃል፣ የመጨረሻውን ቃል ንገሩ። ደስታችሁ ምን እንዲያደርግ? እንዲፈጸም። እግዚአብሔር ወደ ህልውናው በመጠጋት የሚገኝ ነገር አለ። ምን ይሆናል? ደስታ ይፈጸማል፣ ይከናወናል። ደስታ ተስፋ ብቻ አይደለም። ደስታን ኤክስፒሪየንስ ማድረግ እንችላለን። ሁለት አይነት ደስታ አለ። አንደኛው ደስታ ራሱ እግዚአብሔርን በማወቅ የእግዚአብሔርን መንግሥት የዘላለምን ሕይወት በማወቅ በሰማይ ያለውን ርስት በማወቅና በማየት ምን የሚባል ደስታ ነው። እግዚአብሔር ስም ይባረክ። ሁለተኛው ደስታ በምድር ላይ ከዓለም እንድታወጣቸው ሳይሆን በዓለም ሳሉ ንገሩኝ፣ እንድትጠብቃቸው ምን እንዲሆኑ? በዚች ነውጥ በሞላባት ዓለም ውስጥ በማይወሰድ ሰላም፣ በተፈጸመ ደስታ። ሃሌሉያ! የተፈጸመ ደስታ ማለት ተሰርቶለት ያለቀ እኛ ብቻ የምንቀበለው ደስታ ነው። ይህንን መቀበል የሚቻለው ከጌታ ጋር ስንቀራረብ ብቻ ነው። ይህንን ወደ እግዚአብሔር ሕልውና ወደ ክርስቶስ ኢየሱስ ክብር በመግባት የተፈጸመ የተጠናቀቀ ደስታን እናገኛለን። እግዚአብሔር ስም። እስቲ ደስታዬ በሉ። የተጠናቀቀ የተሰራ የተፈጸመ ነው። እግዚአብሔር አምላክ ስሙ ይባረክ። በዚህ ደስታ እግዚአብሔር ይባርከን። ቀጥሎ ሁለተኛው እግዚአብሔርን ማግኘት ወይም በእርሱ መገኘት የሚል ሐሳብ እዚህ ውስጥ ታገኛላችሁ። ከእግዚአብሔር ጋር አሁንም ስለ ሁሉና ነው የማወራው። ከእግዚአብሔር ጋር ስለመጣበቅ ስለመያያዝ የሚናገረው ይህንን ቃል ፊልጵስዩስ ምዕራፍ 3 ቁጥር 9 ላይ ነው የምታገኙት። ክርስቶስን አገኝ ዘንድ በእርሱም ዘንድ እገኝ ዘንድ የሚል ሐሳብ ነው። ከቁጥር ቅድም እንዳነበብኩላችሁ ከቁጥር 5 ጀምሮ እስከ 10 የምናየው ሐሳብ በእግዚአብሔር በዚህ ብርሃን በዚህ ክብር ውስጥ ስለ መገኘት የሚናገረው። ስለዚህ ሐዋርያው ጳውሎስ ምን አለ? ክርስቶስን ምን አደረገው ዘንድ ንገሩኝ፣ አገኝ ዘንድ እኔም ደግሞ በክርስቶስ ዘንድ ምን አደረግ ዘንድ እገኝ ዘንድ። ምናልባት አንድ ነገር ልንገራችሁ። ምናልባት አንዳንድ ሰዎችን ጓደኛዬ ብላችሁ የምትጠሩት እናንተ ናችሁ። እከሌን ወይም እከሊትን እሷ ምን ናሰ? አይ አውቀዋለሁ፣ አንዳንድ ጊዜ ሃንጋውት እናደርጋለን፣ በተረፈ በቃ ይላሉ። እንደ አንቺ ወይም እኮ አንተ እኮ ጓደኛዬ ነው ብላችኋል። ለካ እናንተ ናችሁ እንጂ ጓደኛ ያደረጋችኋቸው፣ እነሱ ጓደኛ ወይም ወዳጅ አላደረጓችሁም። አፕሩቫል አላገኛችሁም። ልክ ሐዋርያው ጳውሎስ ምን ይላል? በሕይወቴ አንድ ናፍቆት አለኝ። በህልውና ውስጥ መኖር ማለት እግዚአብሔርን ምን ማድረግ ማግኘት ነው። ግን እንዳገኘሁት ሁሉ ደግሞ አንድ ነገር ማወቅ እፈልጋለሁ። ምን? በእርሱ ምን ማድረግ መገኘት። እግዚአብሔር ስም ይባረክ። ይሄ ማለት ጥልቅ የሆነ ሪሌሽንሽፕ ነው። ጥልቅ የሆነ ህብረት ነው። ውዴ የኔ እኔም የእርሱ የሚል ሐሳብ ያለበት፣ እግዚአብሔር የኛ እኛም የእግዚአብሔር የሚል ሐሳብ ያለበት ነው። ይሄ የሚሆነው እግዚአብሔር ፍቅር ተገልጧል። እግዚአብሔር ወዶናል። ለሰው ሁሉ ተሰጠ ነው። ይሄ ለሰው ሁሉ ተሰጠውን እኛም ምን አድርገነዋል? ገንዘብ አድርገነዋል። ግን ደግሞ እኛም ደግሞ የእግዚአብሔር መሆናችንን እርግጠኛ ነው። ጥቂት ሐሳቦችን ልናገር። ይሄ በእግዚአብሔር ዘንድ መገኘት፣ እግዚአብሔርን መንካት፣ እግዚአብሔርን መዳሰስ፣ በእግዚአብሔር ሕልውና መግባት አንድ አራት ሐሳቦችን ቶሎ ብዬ ላሳያችሁ። አንደኛው ጴጥሮስ ነው። ጴጥሮስ ምን ይላል? ምዕራፍ 1 ከቁጥር 16 እስከ 18 ስታነቡ፣ ምዕራፍ 1 ከቁጥር 16 እስከ 18 ስታነቡ እኛ የተከተልነው ተረት ተረት አይደለም ይላል። አይደለም የተከተልነው
የሆነ አንድ በጣም ስመጥር አንድ በጣም በቃ የመናገር ችሎታ ያለው አንድ የሆነ እንደሱ አይነት ሰው አለ የተከተል ነው ይልና እንዲህ ይላል። አንደኛ ግርማውን አይተን እንጂ ተረት አልተከተልንም ይላል። እግዚአብሔር ስም ይባረክ። ዛሬ እግዚአብሔር ወደዚህ ሐሳብ ያደርሰን። ከእግዚአብሔር ጋር ህብረት ማድረግ። እግዚአብሔር መንፈስ ነው። በመንፈስ ከሱ ጋር ህብረት ማድረግ፣ ሐሳባችን በሱ ሲቃኝ፣ መንፈሳችን በሱ ሲቃኝ፣ ንግግራችን በሱ ሲቃኝ ከማን ጋር እንደዋልን ይታወቅብናል ወገኖች። ከሱ ጋር አብረን መዋል ስንችል ውሳኔያችን ሁሉ በመንፈስ ቅዱስ ሐሳብ ይቃኛል። የህይወት ዘይቤያችን በሙሉ። ስለዚህ አሁን እኔ ያለሁበት ህይወት አለ እኔ ያለሁበት ህይወት ምንድነው? ግርማውን አይቼዋለሁ። እግዚአብሔር ስለ ማቴዎስ ምዕራፍ 16 ነው የሚናገረው። በዛ ተራራ ላይ ስለተገለጠው ክብር ነው የሚናገረው። ስለዚህ ግርማውን ነው አይቼ ነው የተከተልኩት። በዚህ በፊዚካል አይኖቼ ክብሩ ሲገለጥ እግዚአብሔር ሲመሰክርለት በአይኔ አይቻለሁኝ። ወደዚህ ልምምድ መግባት እንድንችል እግዚአብሔር ይርዳን። ከገናናው ክብር ድምፁን ሰምተን ነው ይላል። የምወደው ልጄ እርሱ ነው የሚል ድምፅ ከገናናው ክብር እግዚአብሔር ነጎድጓዳማ በሆነው ድምፁ እግዚአብሔር ታላቅ በሆነው ክብሩ በዛ ተራራ ላይ ሲናገር ሰምተን ነው። ተረት አይደለም፣ በብልሃት የተፈጠረ አይደለም፣ ሰዎች ስላሉ አይደለም። በህይወቴ ኤክስፒሪየንስ አድርጌዋለሁ። ክብር ለእግዚአብሔር ይሁን። እንደገናም በቅዱሱ ተራራ ምን አደረግን? ድምፅ ከሰማይ ሲወርድ አየን። እንደዚህ አይነት ልምምድ ተለማምጄ አላውቅም፣ ግን ድምፅ ከሰማይ ሲወርድ ሰማው ይላል። ኢየሱስ ጌታ ነው። ጳውሎስ ደግሞ ሲናገር አሁንም ከእግዚአብሔር ጋር ህብረት ስለማድረግ ከነዚህ ሰዎች ልንቀዳ ልንማር ይገባናል። ጳውሎስ ደግሞ እንዲህ ይላል በሁለተኛ ቆሮንቶስ ምዕራፍ 12 እንዲህ ብሎ ይናገራል። ከቁጥር 1 ጀምሮ ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቅኩኝ እያለ ይናገራል። ቀኑን ሁሉ ያውቀዋል፣ ጊዜውን ሁሉ ያውቀዋል። በዚህ ጊዜና በዚህ ሰዓት በዚህ ዘመን እንደዚህ አይነቱ ሰው ምን አደረገ? እስከ ሰማይ ድረስ ተነጠቀ። ያው እናንተ ታነቡታላችሁ። ስታነቡት በመንፈስ ይሁን በስጋ ይሁን እንደዚህ ይሁን አላውቅም፣ እንዴት እንደሆነ አላውቅም። ግን ካለውበት ነገር ወጥቼ ሲሄድ ይታወቀኛል፣ ስነጠቅ ይታወቀኛል። አንድ የሆነ ወደ ሰማያዊ ዓለም ስገባ ይታወቀኛል። የእግዚአብሔር ክብር በሞላበት ስገባ ማግኒፊሸንት የሆነ በጣም ግሎሪየስ የሆነ በጣም በቃ የሚያስፈራ ነገር በዓይኔ አየሁ። በቃላት ሊነገር የማይችል ነገር አየሁ። እግዚአብሔር ስም ይባረክ። ይሄ ልምምድ በሐዋርያው ጳውሎስ ዘመን ያቆመና ያከተመ አይደለም። ዛሬም እግዚአብሔር ይገለጣል። እግዚአብሔር በዚህ መገለጥ እግዚአብሔር ይሙላል። አውቃለሁ ሰማይ ደርሼ የመጣው የሚሉ ሰዎች እንዳሉ አውቃለሁ። እንደዚህ ሆኖ የሚሉ ሰዎች አሉ። ምናልባት አብዛኛው ከስጋ ነው ብዬ አስባለሁ። ግን ደግሞ ጀኒውን የሆነ በእርግጥም እግዚአብሔር ወስዷቸው ያሳያቸው ሰዎች እንዳሉ አውቃለሁ ወይም አምናለሁ። በጥቅሉ ግን መናገር ፈልገው ከዚህ ሰውነት ወጥቶ ከዚህ አስተሳሰብ ወጥቶ ከስጋ ከሆነው አሰራር ወጥቶ ወደ እግዚአብሔር ዓለም ወደ እግዚአብሔር ሕልውና ወደ እግዚአብሔር ፕሬዘንስ በቃላት ሊነገር የማይችል ነገር ውስጥ መግባት ይቻላል። አዎ ይቻላል። በእኛ ዘመን ይቻላል። አዎ ይቻላል። እግዚአብሔር በመካከላችን እንደዚህ አይነት ነገር ማድረግ ይቻላል። አዎ ይቻላል። ሐዋርያው ዮሐንስ ነው የሚናገረው። ጴጥሮስ ትዝ ካላችሁ ሐዋርያ ሥራ ምዕራፍ 10 ላይ ትንሽ ወረድ እንዳላችሁ ጴጥሮስ ምሳ ሊበላ እኮ ነው። ምሳ ሊበላ ምግብ አንጦልኝ ብሎ ምግቡ እስኪመጣ ድረስ ቁጭ ብሎ እያለ እላዩ ላይ ምን መጣ ይላል? ተመስጦ መጣበት። ወይም እንግሊዝኛው ቃል አትረንስ ይለዋል። ሰማይ ምን ሆነ? ተገለጠ። እየጸለየም አልነበረም። ይሄ ነው የክርስትና ወጉ። የክርስትና ወጉ ከእግዚአብሔር ጋር መነካካት። እግዚአብሔር ይሄ የምናየው ሰማይ ይገለጣል። ኢሳይያስ አይደለም የጸለየው? እግዚአብሔር ሆይ ሰማያትን ምን ብለህ
ቀደህ ውረድ። ይሄ ሰማይ ይቀደዳል። ያው ታውቃላችሁ ጨርቅ አይደለም እንደዚህ ይቀደድ አይደለም። ግን ከዚህ ከሚታየው ነገር ባሻገር የማይታየውን ማየት ይቻላል። ወደዚህ መንፈሳዊ ልምምድ ውስጥ መግባት እንድንችል እግዚአብሔር ይርዳል። እሱ ነገር ውስጥ ስንገባ ህይወታችን ይቀየራል፣ ንግግራችን ይቀየራል፣ ቋንቋችን ይቀየራል፣ አነጋገራችን ይቀየራል። ከራሳችን አልፈን ለሌሎች እናወራላችኋለን፣ እንመሰክርላችኋለን። ህይወት ተገለጠ አይተንማል ማለት እንችላለን። ደስታችሁ እንዲፈጸም ብለን ለሰዎች ደስታን ማወጅ እንችላለን። ዛሬ ላይ ቸገረን ደስታን ሰብከን ደስታን አውጀን ከዛም በኋላ ከጥቂት ደቂቃ በኋላ የሆነ ሰው ቦታ የሆነ ሰዎች ሲያገኙን ቆዝመን ያገኙናል። እንዴት ትናንትና የሰበከው ኢየሱስስ ትናንትና የነገርከኝ ጌታ እሱ የለም እንዴ? አዎ ቀላለን። ዛሬ በማይወሰድ በማይደፈርስ ሰላምና ደስታ ውስጥ መግባት እንድንችል ይሄን ልምምድ መለማመድ እንድንችል እግዚአብሔር አምላክ ይርዳል። ከ14 ዓመት ወደ ገነት ተነጠቀ። በሰው አንደበት ሊገለጥ የማይችል ሰውም እንዲናገረው ያልተፈቀደ ነገር ሰማ። ታላቅ የሆነ መገለጥ አየ እያለ ይናገራል። ክብር ለኢየሱስ ይሁን። ሌላው ኢሳይያስ ነው። ወደ ብሉይ ኪዳንም ልውሰዳችሁ። ኢሳይያስ ምዕራፍ 6 ላይ ነው የምናውቀው ታሪክ ነው። ዖዝያን በሞተ ጊዜ እግዚአብሔርን በረጅምና ከፍ ባለው ዙፋኑ ላይ አየሁት፣ ቤተ መቅደሱም ያለ በኪሩቤሎች ተሞልቶ ነበረ። ቅዱስ 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 የሚሉ ሰዎች ነበሩ። ሂዱና እናንተ የምትፈልጉትን ኮሜንታሪዎች አንብቡ። ኮሜንታሪዎቹ በሙሉ በአንድ ድምፅ ይሄንን በፕሪ ኢንካርኔሽን ኦፍ ክራይስት ብሎ ይናገራሉ። ኢየሱስ ክርስቶስ በስጋ ከመገለጡ በፊት ኢየሱስ ማን ነው? ኢሳይያስ ያየው ኢየሱስን ነው ይሉናል። ልነግራችሁ የምፈልገው ገና ዘመን ከመምጣቱ በፊት ከ720 ዓመት በፊት ኢሳይያስ ወየው ጠፋው ወየው በነበር ጊዜ አሁን መጣ እግዚአብሔር ሰማያትን ከፈተና አንድ ነገር አየ። በቤተ መቅደስ ነው የሚያየው። በቤተ መቅደስ መላእክትን ያያል፣ ክሩቤልን ያያል፣ ቅዱስ ቅዱስ የሚል ድምፅ ይሰማል። በዙፋኑ ላይ የተቀመጠውን አየ፣ ፈራ፣ ደነገጠ፣ ጮኸ፣ ወየው ጠፋው አለ። ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 12 ቁጥር 41 ላይ ስትሄዱ የኢሳይያስ ትንቢት መፈጸሙን ይናገርና ኢሳይያስም ምን አየ ይላል? ክብሩን አየ። እግዚአብሔር አምላክ ስም ይባረክ። ኢየሱስ ራሱ ይመሰክራል። ኢሳይያስ ያየው የኔን ክብር ነው እያለ ይነግረናል። ከዘመናት በፊት ኢየሱስ ገና ሳይገለጥ ከድንግል ማርያም ሳይወለድ ኢየሱስን ማየት ይቻላል። ይቻላል። ብቻ ወደ ህልውናው ጠጋ ማለት በእግዚአብሔር ዘንድ ያለውን ፈቃድና ሐሳብ ሁሉ መረዳትና ማወቅ ይቻላል። ክብር ለእግዚአብሔር ይሁን። ኢሳይያስ ይህንን ክብር አየ። ራእይ ምዕራፍ 1 ቁጥር 9 ላይ እስከ 20 ድረስ ይህን ጥቅስ ነው የወሰድኩበት ምክንያት ቅድም እንዳልኩት ኢየሱስ በስጋ በምድር ላይ በተመላለሰበት ጊዜ ብቻ ሳይሆን ኢየሱስ ከትንሣኤውና በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ አይኖችም ሁሉ እያዩት ወደ ሰማይ በገሊላ ወደ ሰማይ ምን አደረገ? ከፍ ከፍ አለ። ሁሉም እያዩ መላእክት መጥተው ስለምን ወደ ላይ አሻቅባችሁ ትመለከታላችሁ? ይሄ ከእናንተ ወደ ሰማይ ሲነጠቅ ያያችሁት እንደዚሁ ምን ያደርጋል? ይመለሳል ብለው ነገሯቸው። ስለዚህ ኢየሱስ አድርጓል። ኢየሱስ ሄዷል አገልግሎቱን በምድር ላይ ፈጽሞ። ኢየሱስ በምድር ላይ አገልግሎቱን ፈጽሞ ከጨረሰ በኋላ ሁሉ በዘመናት መካከል ይታይ ነበረ። እግዚአብሔር አምላክ ስም ይባረክ። ማስረጃ የማቀርብላችሁ ዛሬም ይህን ኢየሱስን ማየት ይቻላል፣ መንካት ይቻላል፣ መዳሰስ ይቻላል። ከተነጠቀ ምናልባትም ከ50 ዓመት በኋላ ምናልባትም አይደለም 50 አይደለም ከ60 ምናምን ዓመት በኋላ ምክንያቱም ይሄ መጽሐፍ የተጻፈልን በ98 ዓመተ ምህረት የተጻፈልን ከ50 ምናምን ዓመት በኋላ ኢየሱስ ከተነጠቀ ካረገ በኋላ ይህን ነው የሚናገረው። እንዲህ ይላል ምዕራፍ 1 ራእይ ምዕራፍ 1 ከቁጥር 9 ጀምሮ ያለውን አንብብላችሁ። ኦኬ ሰዓቴ ጨርሻለሁ። ይሄን አንብቤ ጨርሳለሁ።
ታገሱኝ፣ 2 ደቂቃ ብቻ ታገሱኝ። ከ32 ነው የሚለው ራእይ ምዕራፍ 1 ከቁጥር 9 እስከ 20 ድረስ። ቁጥር 10 በጌታ ቀን በመንፈስ ነበርኩ። ቁጥር 12 ታላቅ ድምፅ ሰማሁ። ቁጥር 13 የሚናገረኝን ለመስማት ዘወር አልኩኝ። ይሄ ሁሉ ኢየሱስ ካረገ በኋላ ከ50 ምናምን ዓመት በኋላ አሁንም ኢየሱስ መናገር ይገለጣል። ለሚፈልጉት፣ ለሚወዱት፣ ለሚናፍቁት ይገለጣል። ቁጥር 13 የሰውን ልጅ የሚመስለውን አየሁ። እግዚአብሔር ስም ይባረክ። ድምፅ ነው የሰማሁት። ምንድን ነው የምሰማው ድምፅ ብዬ ወደ ኋላዬ ዘወር ስል የሰውን ልጅ የሚመስል አየሁ። ምን ማለት ነው? የማውቀውን ያንን ኢየሱስን አየሁት። ኢሉዥን ብቻ እንዳየ አይደለም፣ ወደ ማስረጃው ይገባል። ቁጥር 14 ላይ እንዲህ ያለ ይተርካል። እግሩን ዲቴል እናንተ አንብቡት። እግሩን፣ ደረቱን፣ ራሱን፣ ጠጉሩን፣ አይኖቹን፣ እጆቹን። እግዚአብሔር ስም ይባረክ። ዲቴል ነው ስለ ኢየሱስ የሚናገረው። አየሁት። እዚህ ጋር አይናገርም፣ ግን እጆቹን ሲል ምን አይተው ይሆን? የተወጋውን እጆቹን አይተው ይሆን ይመስለኛል። ይታያል። ራሱን ይገልጣል። የሚወደኝ ቢኖር እኔ ወደዋለሁ፣ አባቴም ይወደዋል። ራሴንም ምን አደርግለታለሁኝ? እገልጥለታለሁኝ። ዛሬም እግዚአብሔር ራሱን ለልጆቹ ይገልጣል። ስለዚህ ዮሐንስ ምን አለ? እግሮቹን አየሁ፣ ደረቱን፣ ራሱን፣ ጠጉሩን፣ አይኖቹን፣ እጆቹን፣ እነዚህን ሁሉ አየሁ። ሳየው፣ ስላሰው፣ ስነካው ያ ጌታዬ ነው አልኩኛል። ጌታ ስም ይባረክ። ይታያል። 17 ላይ ቁጥር 17 ላይ ባየሁት ጊዜ እነዚህን እግሮቹን፣ እጆቹን፣ ጠጉሩን፣ አይኖቹን ካየሁ በኋላ ባየሁትም ጊዜ ቁጥር 17 እንደ ሞተ ሰው ሆንኩኝ። እግዚአብሔር ስም ይባረክ። ከእግሩም በታች መረኩኝ፣ ወደኩኝ። ቁጥር 17 አሁንም እዛው ላይ ቀኝ እጁን ጫነብኝ። ዲቴይል ነው ያየው ነገር፣ የተጭበረበረ ነገር አይደለም። ሲጭንበት እንኳን ቀኙን ይሁን ግራውን ይሁን እንኳን ያቅ ይለይ ነበረ። ኢሉሽኔት እያደረገ አይደለም። በትክክል እየዳሰነ ቀኝ እጁን ማረገብኝ፣ ጫነብኝ፣ እንዲህም አለኝ ይላል። እግዚአብሔር አምላክ የተባረከ ይሁን። ይሄ የሚዳስስ ጌታ ወደ ህልውናው ስንጠጋ ከእግዚአብሔር ዘንድ አቅጣጫ ጠቋሚ ነገር እግዚአብሔር ይናገራል። ይህን እንገራችሁ። ራእይ ምዕራፍ 4 ቁጥር 1 ላይ በተከፈተ ሰማይ ክርስቶስን አየሁት ይልና ስሙኝ፣ ይህንን ከዚህ በኋላ ያለውን ሊሆን ያለውን ነገር አሳይሃለሁ አለኝ። ይህን ቃል ያዙልኝ። ተገለጠልኝ። ሰማይ ተከፍቶ ኢየሱስን አየሁት። ከዚህ በኋላ ህይወትህ ዝብርቅርቅ አይልብም። በድንግዝግዝ አትሄድም። በመላምት አትሄድም። ክርስትና የመላምት ጉዞ አይደለም። ክርስትና በአቦ ሰጡኝ ብለን እንደዚህ አድርገን የምንሄድበት ጉዞ አይደለም። ምን አለኝ? የተገለጠልኝ ጌታ፣ በተከፈተ ሰማይ ወደ እኔ የመጣው ጌታ ምን አለኝ ይላል? ምን አለኝ ይላል? ከዚህ በኋላ ሊሆን ያለውን ነገር አሳያለሁ። እግዚአብሔር በዚህ ክብር ይዳሰን። በሚቀጥለው እግዚአብሔር ብርሃን ነው የሚለውን አሁን አለቀብኝ ሰዓት። ስለዚህ ከቁጥር 5 እንጀምራለን። አሁንም እስከ ቁጥር 4 ድረስ ያለውን ተናገርኩት። የምትቸኩሉ ሰዎች፣ ስራ ያለባችሁ፣ ቀጠሮም ያለባችሁ ሂዱ፣ ነፃነት ልስጣችሁ። 3 ደቂቃ ግን እንድንጸልይ እፈልጋለሁ። መጀመሪያ ግን እናንተ ሰዎች ምንም አይሰማችሁ፣ ደስ ብሏችሁ እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር በረከት፣ የእግዚአብሔር መጽናናት፣ እግዚአብሔር በመንገዳችሁ ላይ እግዚአብሔር ይታይላችሁ። በቃ ሂዱ፣ ጌታ ይባርካችሁ። እግዚአብሔር በመንገዳችሁ። የተቀረን ግን እንቁምና አጭር ጸሎት እንጸልይ። እግዚአብሔር ይታያላል። ልዩነት ያለው ህይወት መኖር እንድንችል የትላንትናውን ኑሮ እየደገምን የትላንትናውን ልምምድ እየደገምን መኖር ያብቃ።
እግዚአብሔር አይለመድም። እግዚአብሔር ከመታወቅ ያልፋል። እግዚአብሔር መንፈስ ነው። መንፈስ ከሆነው ከእግዚአብሔር ጋር ኅብረት ማድረግ ይቻላል። የኢትዮጵያ የክርስቲያኖች ኅብረት ቤተ ክርስቲያን በላስ ቬጋስ ኔቫዳ ቋሚ ፕሮግራሞቻችን ረቡዕ ከምሽቱ 5 ሰዓት እስከ 7 ሰዓት የሚቆይ የአምልኮና የቃል ጊዜ ይኖረናል። እንዲሁም እሁድ ከማለዳው 11 ሰዓት ጀምሮ እስከ 1 ሰዓት ተኩል የሚቆይ የአምልኮና የቃል ጊዜ ይኖረናል። ከማክሰኞ እስከ እሁድ ከጠዋቱ 6 ሰዓት እስከ 7 ሰዓት ከ30 ኤኤም ጸሎት በቴሌኮንፈረንስ ይኖረናል። ስልክ 702 359 06 38 የመግቢያ ኮድ 323 7604 መሰላል ወይም ሃሽታግ። በቤተ ክርስቲያናችን የሚካሄዱ የተለያዩ ፕሮግራሞቻችን አብረን የምንጸልይበት ጊዜ እሁድ ከ10 ሰዓት ኤኤም እስከ 11 ሰዓት ኤኤም ጸሎት፣ ሰኞ ከ10 ሰዓት ኤኤም እስከ 12 ሰዓት ፒኤም የቤተ ክርስቲያናችን የጸሎት አገልጋዮች የሚጸልዩበት ጊዜ ስለሆነ በዚህ አገልግሎት ስር ማገልገል የምትፈልጉና የምትሹ ሁሉ ወንጌላዊ ነጋሽ ደገፋን ያነጋግሩ። በተጨማሪም በዕለቱ ካለው የጸሎት አገልግሎት ጋር በመተባበር የአቂላና ጵርስቅላ አገልግሎት ዘወትር እሁድ ወሩ በገባ በሁለተኛው ሳምንት ስለ ወላጆችና ለልጆች ጸሎት ይደረጋል። ልጆች ያላችሁና ስለ ልጆች ሸክሙ ያላችሁ ሁሉ ይህንን ዕድል እንድትጠቀሙ ቤተ ክርስቲያን በአክብሮት ትጋብዛችኋለች። በተጨማሪም በዓመት 4 ጊዜ በየ3 ወሩ ቅዳሜ በወይዛዝርት አገልግሎት የሚደረግ የጸሎት የምክርና ማዕድ አብሮ የመቁረስ አገልግሎት ይኖረናል። በየሳምንቱ በቋሚነት የሚሰጡ አገልግሎቶች ከ9 ሰዓት ኤኤም እስከ 3 ሰዓት ፒኤም ማክሰኞ፣ ሮብ፣ ሐሙስና ቅዳሜ የምክርና የጸሎት አገልግሎት፣ የደህንነት ትምህርት፣ የደቀ መዛሙርት ትምህርት፣ መንፈሳዊ ዕድገት፣ የቅድመ ጋብቻና ላገቡ ሁሉ የሚሆን የትምህርት ጊዜ ይኖረናል። ስለዚህ የሚችሉበትን ቀንና ሰዓት ለሙሉ ጊዜ አገልጋዮች በማሳወቅ ራስዎን ያንጹ። በተጨማሪም በየሳምንቱ ከሮብና ከእሁድ በስተቀር በየቀኑ የመጽሐፍ ቅዱስ ጥናቶች ይኖሩናል። በአገልግሎቱ ተጠቃሚ ለመሆን የሙሉ ጊዜ አገልጋዮች ጋር በመደወል እንድትሳተፉ ቤተ ክርስቲያን በአክብሮት ጥሪዋን ታቀርባለች። የሙሉ ጊዜ አገልጋዮች ስልክ ቁጥር ፓስተር መኳንንት አለሙ 702 327 37 70፣ ፓስተር ካሳ ግዛው 702 824 18 94፣ ወንጌላዊ ነጋሽ ደገፉ 702 883 55 38። ይምጡ፣ የበረከቱ ተካፋይ ይሁኑ። ማስታወሻ፣ በየወሩ ወሩ በገባ በመጀመሪያው ሳምንት የቅዱስ ቁርባን አገልግሎት ወይም የጌታን እራት የምንካፈልበት ፕሮግራም ይኖረናል። ይምጡ፣ የበረከቱ ተካፋይ ይሁኑ። አድራሻችን 180 ኢስት ፐብል ሮድ ላስ ቬጋስ ኔቫዳ፣ ዚፕ ኮድ 89123። ለበለጠ መረጃ ስልክ ቁጥር 702 327 37 70፣ የፌስቡክ ገጽ ኢሲኤፍሲ ላስ ቬጋስ፣ ዩቲዩብ ቻናል ኢሲኤፍሲ ላስ ቬጋስ ኦፊሻል ያገኙናል። እግዚአብሔር አምላክ ምድራችንን ይባርክ። የኢትዮጵያ የክርስቲያኖች ኅብረት ቤተ ክርስቲያን በላስ ቬጋስ ኔቫዳ